ኢፋዳ ልብ አንጠልጣይ ድንቅ ታሪክ በፉአድ ሙና ክፍል 16 ተራኪ ረዚቃ መሐመድ። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰቦቼ እንድትሆኑ በታላቅ አክብሮት ጋብዛችኋለሁ። ቪዲዮውን ላይክ በማድረግ ይጀምሩ። በቤተ መንግስቱ አረንጓዴ መናፈሻ ውስጥ ንጉሱ ባለሟሎቹና የሌሎች ሀገራት የጦር መሪዎች የታደሙበት ትልቅ ድግስ እየተካሄደ ነው። ሁሉም ባለሟሎች በተመሳሳይ ብርጭቆ ሲጠጡ ከመካከላቸው አንዱ ብቻ ፈንጠር ብሎ ተቀምጦ ይመለከታል። የገላግላዎች መሪ ነበር። ገላግላዎች በብዛት የሚገኙት በታርማር ቢሆንም በአርካይ ከታርማር ጋር በምትዋሰንበት በኩልና በጀብጀብ ውስጥም ተበትኖ የሚገኙ ከአንድ የዘር ግንድ የሚመዘዙ ህዝቦች ናቸው። በገላግላዎች አፈ ታሪክ መሰረት ከብዙ ዓመታት በፊት ሶስቱን ሀገራት ይገዙ የነበሩት የገላግላ ዘሮች ነበሩ ይባላል። ከበርካታ ዓመታት ጀምሮ ግን የሰውነት ክብር ተነፍገው እንደ መገልገያነት ብቻ ጥቅም ላይ እየዋሉ ይገኛሉ። በታርማር ያሉት ገላግላዎች ከተቀሩት ሰለሞንና ገደሬ የተሰኙ ታርማር ሁለት የንጉስና የባላባት ዘሮች በቁጥር እጅግ የበዙ ናቸው። ዛሬ የሐሴት ቀን ነው። ለዓመታት የለፋንለትና በጉጉት ስንጠብቀው የነበረው ቀን ላይ ደርሰናል። ንጉሱ ብርጭቆን ከፍ አድርጎ ይለፍፋል። ብዙዎቹ የተመኙት ግን ያላገኙትን እድል አግኝተናል። ከዚህ በኋላ በንግድ እንቅስቃሴያችን ላይ እንቅፋት የሚሆን አይኖርም። ከዚህ በኋላ የፈለግነውን ብናደርግ ለምን የሚለን ፈርጣማ ጉልበት አይኖርም። ከዚህ በኋላ በማንነታቸው የሚመጻደቁብን ከኛ ለየት ብሎ የተሻሉን እንደሆኑ ሊያሳዩን የሚሞክሩ እርኩሶች አይጫኑንም። ቦታው ላይ የተሰበሰቡ ሁሉ ፈንጠር ብሎ የተቀመጠው ግለሰብ ሲቀር በደስታ እየተጫጫሁ ብርጭቆቻቸውን አጋጩ። ነጠል ብሎ የተቀመጠው የገላግላዎች መሪ በውስጡ ለምን ለእርሱ መጠጥ እንዳልሰጡት ይፈላፈላል። አሁን ትንሽ ቢሰጡኝ አይጎርልባቸው? ለምንድን ነው የማይሰጡኝ? የንጉስ አሽከሮች በሙሉ አንዴም ዞር ብለው የማይመለከቱኝስ ለምንድን ነው? ቆይ ታዲያ ለምን ወደ ግብዣ ይጠሩኛል? ሰው የሚያስተናግደውን ሰው ለምን ይጋብዛል? ለነገሩ መጥራታቸው ራሱ ትልቅ አክብሮት ነው። ራሱ ይመልሳል። እኔን እንደነሱ ካለ የተከበረ ሰው ጋር በአንድ ቦታ እንድገኝ መፍቀድ በራሱ ተመስግኖ የማይጠገብ ችሎታ ነው። በሐሳብ እየዋለለ ሳለ የንጉሱ አሽከር መጥቶ ንጉሱ እየፈለጉት እንደሆነ ነገረው። ወደ ንጉሱ ዘንድ ቀርቦ አጎንብሶ ሰላምታ ሰጠ። አዘጋጃልሽኝን ነገር እንዴት አደረግሽ? ንጉሱ ብርጭቆ ለአሽከሩ እየሰጠ ጠየቀው። ሁሉንም አዘጋጅቻለሁ። ያንቺ ብቻ ስንት ይደርሳል? ከ50 ሺህ ይልቃል። በይ መልካም፣ በደንብ እያዘጋጀሽ ቆይን አለና አሽከሩን በምልክት ተጣራ። አቤት ጌታዬ። አሽከሩ እየተሽቆጠቆጠ ቀረበ። እስኪ ለዚች ትንሽ የምትቀምሰው ነገር ፈልጉላት። መጠጥ ነው ጌታዬ? እሱን እንኳ በምን አቅሟ ትችላለች። ፍርፋሪ ነገር ፈልጉላት እንጂ። አሽከሩ ትዕዛዙን ተቀብሎ ሲፈጥን ሄደ። በየሚሰጡሽን ቀማምሰሽ ወደ መንደርሽ ሂጂ። እሺ ንጉሥ ሆይ። ሲመጣ እንዳደረገው ከወገቡ ታጥፎ ሰላምታ ቀረበና ቀድሞ ተቀምጦበት ወደ ነበረው ቦታ መራ። በንጉሱ ቸርነት ውስጡ ተደሰተ። ንጉስ ቀሞላ በነምሩክና በኢፋዳ ድንበር ላይ ለ2 ቀናት ከቆየ በኋላ የነምሩክ ጦር ላይ ከሰራዊቱ የተወሰኑ ወታደሮችን አክሎ ከጀብጀብ ጋር እየተዋጋች ወዳለችው አዝበላከ። እርሱ ከግዙፉ ሰራዊት ጋር ወደ ኢፋዳ ገብቶ ሰናኩም ላይ ሰፈረ። ሁሌም እንደሚያደርገው የኢፋዳ አዲያቶች ያሉበትን ስፍራ ለመለየት ይረዳው ዘንድ የገላግላ ወታደሮች ቀድሞ እንዲገቡ አደረገ። የአዲያት ጦር በገላግላ ጦር ላይ ምንም አይነት ጥቃት ከመሰንዘር ተቆጥቧል። ጦሩ ከተማዋን አስሶ ምንም አይነት ተዋጊ በከተማዋ ማግኘት ስላልቻለ ተመልሶ ሁኔታውን ለንጉሱ ቀሞላ አስረዳ። ንጉስ ቀሞላ የጠበቀው የአዲያት የአጸፋ ምላሽ ባለመኖሩ ይበልጡኑ ስጋት ወረረው። ኢፋዳ የግዛቱ መጠሪያም አስኳልም ናት። የኢፋዳ ሴቶች በሌሎች ግዛት ከገጠመን የበለጠ ሊያጠቁን እንጂ ሀገራቸውን በነጻነት ገብተን እንድንፈነጭባት ሊፈቅዱልን አይችሉም።
ንጉሥ ቀሞላ እየተንጎራደደ ያውጠነጥናል። ግን እኮ ወደ ከተማዋ ሌላኛው ጫፍ ላይ በርካታ ኮቴዎችን ተመልክተናል። ወደ ጫፍ ተጠግተው ራሳቸውን እያደራጁ ሊሆን ይችላል። ወደ ከተማው ግቡና በየቤቱ ያሉ ሕፃናትን ወደ መንገድ እያወጣችሁ ረዱ። ያኔ ዝም ካሉ ወደ ከተማው ጥግ መሸሻቸውን እናምናለን። የጦር አለቃው የታዘዘውን ተቀብሎ ወደ ኢፋዳ ተመለሰ። ወታደሮቹ ጥቂት ቤቶችን እየሰበሩ ወደ ውስጥ በመግባት ያገኙትን ሕፃን እያንጠለጠሉ ወደ መንገድ ይዘው መውጣት ጀመሩ። ሕፃናቶችን ወደ ትምህርት ማዕከሉ በር ላይ ወስደው ከደረደሯቸው በኋላ ሴቶች ትወጡ እንደሆን ውጡ፣ አለበለዚያ ልጆቻችሁ ማለቃቸው ነው እያሉ መለፈፍ ጀመሩ። ከጥቂት ቆይታዎች በኋላ አንዲት ጥቁር ቀሚስ በነጭ ሂጃብ የለበሰች ሴት ከርቀት እየጋለበች ስትመጣ ተመለከቱ። ነጭ ጨርቅ በግራ እጇ ይዛ ታውለበልባለች። እየቀረበች ስትመጣ ምንም አይነት የጦር መሳሪያ አለመያዟን ልብ አሉ። የጦር መሪው ፊት ስትደርስ ከፈረሷ ላይ ዘላ ወረደች። ጤና ይስጥልኝ የተከበሩ የጦር መሪ። ጤና ይስጥልኝ። ወታደሮቹ ቀስቶቻቸውን ደቅነውባታል። በጠላቶቿ ሳይሆን በጠባቂዎቿ የተከበበች ይመስል በልዩ የራስ መተማመን እንደተሞላች ንግግሯን ቀጠለች። እነዚህን ሕፃናት ምን ልታደርጓቸው ነው? የተደበቁ ሴት ወታደሮች የማይወጡ ከሆነ እንገላቸዋለን። ጥሩ ዘዴ ነው። ግን ከዚያ ሁሉ የቀሞላ ሰራዊት ተነጥላችሁ ለምን እናንተ መጀመሪያ ወደ ኢፋዳ እንድትገቡ ታዘዛችሁ? ያሉትን ችግሮች እንድንጠርግ ነዋ። እየተኮራራ መለሰ። አትሳሳት፣ እንዲህ አይደለም። የእናንተ ነፍስ የእነሱን ያህል ዋጋ እንዳለው ስለማያስቡ ነው። እናንተ ገብታችሁ በአዲያት ወታደሮች ድንገተኛ ጥቃት ስትረግፉ እነርሱ መጠው ውሎ የሌለለት ግልጽ ጦርነት ለመጀመር አስበው ነው። ሁሌም እናንተን ቀድመው ይልኳችኋል። ግን ካሸነፋችሁ በኋላ ለእናንተ ቅንጣት ታክል ምርኮም ሆነ ስልጣን አይሰጧችሁም። በሰላሙም ጊዜ ስትኖሩ እየጨቆኗችሁ አገልጋያቸው አድርገውን የሚያኖሯችሁ እና የኛ ዘር ከእነርሱ ዘር ያነሰ ስለሆነ ነዋ። የሰው ልጅ ልክ እንደ ማበጠሪያ ጥርስ እኩል ናቸው ይላሉ ነቢያችን አለይሂ ሰላቱ ወሰላም። ስራው ወደ ኋላ ያስቀረውን ዘሩ ወደፊት አያስቀድመው። ስራው ወደፊት ያስቀደመውንም ዘሩ ወደ ኋላ አይጎትተው። ይሄ የኛ ህይወት ነው። እዚህ ሁሉም ሰው እኩል ነው። እስኪ ይህንን ጦርነት ብታሸንፉ እነሱ እንጂ እናንተ ምን ትጠቀማላችሁ? እነርሱ እኮ የንጉስና የባላባት ልጆች ናቸው። እኛ የደሃ ልጆች ነን። እንዴት እኛና እነሱን እኩል እንሆናለን? ይህንን ነገር ብትቆጣጠሩት እንኳ ቀድሞ የሚያባሯችሁ እናንተን ነው። እናንተ ይህንን ያህል መስዋዕትነት እየከፈላችሁ በሰላሙ ጊዜ ግን ይጠየፏችኋል። ስለዚህ ለራሳችሁ ዋጋ ብትሰጡ፣ ራሳችሁን ብታከብሩ ነው የሚሻላችሁ። ሰው በመሆናችሁ ብቻ ከእነርሱ ጋር እኩል ናችሁ። የጦር መሪው ለረጅም ጊዜያት በውስጡ ሲብሰለሰል የነበረውን ጥያቄ በአንዴ ስትዘረግፈው ተገርሟል። በጦር ድንኳን ውስጥ ከንጉሥ ቀሞላ ጋር ሁሉም የጦር መሪዎች ሲሰባሰቡ እንኳ ለእነርሱ ሀሳቦች ዋጋ የሚሰጥ አንድም ሰው አለመኖሩን ታዝቧል። ምግብ እንኳን ሲቀርብ እነርሱ ለብቻው እንዲበላ የመደረጉ ምክንያት አሁን ግልጽ ሆኖለታል። ንጉሥ ቀሞላ ወደ ድንኳኑ እንዲጠጋ የሚፈቀድለትን እንኳ ጦሩን እንዲማግድለት እንጂ አክብሮት አለመሆኑን ልብ ብሏል። በሰላሙ ጊዜ ከሰው የሚቆጥረው ክብር የሚሰጠው ሰው የለም። የጉልበት ስራ ሲኖር ብቻ እንጂ ወደ ቤተ መንግስት ድርሽ ብሎ አያውቅም። ለረጅም ደቂቃዎች በዝምታ ተውጦ ከቆየ በኋላ ከፊት ለፊቱ የቆመችውን እንስት የተመለከተ መናገር ጀመረ። እና አሁን ምን አድርጉን የምትዩ? ራሳችሁን ነጻ አውጡ። አንተ ብቻ ከ40 ሺህ በላይ ሰራዊት አለ። በሌሎች ግዛት ያሉትንም ብታስነሳ ወደ 100 ሺህ ትጠጋላችሁ። የሰራዊቱን ግማሽ ያህል ቁጥር እያላችሁ እንዴት የጨቋኞቹ አገልጋይ ትሆናላችሁ? እናንተ በዚህ ላይ በርትታችሁ ንጉሥ ቀሞላን ካሸነፋችሁት ከኢፋዳ ጋር ተባብራችሁ የራሳችሁን ሀገር መመስረት ትችላላችሁ። ግን አንቺ ስለኛ ይህንን ሁሉ እንዲታወቅሽ በመገረም ይመለከታታል። አየኸው፣ ይሄ ከጀርባ ያለው የኢፋዳ የትምህርት ማዕከል ነው። እዚህ ውስጥ የባህልና ስነ መንግስት ጥናቶች ይካሄዳሉ። የታርማርን የኑሮ ሁኔታ፣ ባህል፣ አስተዳደራዊ ጉዳዮችን እንመረምራለን። ለዚያን ያወቅኩት። መልካም እንዳልሽው ጨቋኙን እያገለገልኩኝ ከመሞት ጨቋኙን እየታገልኩኝ በሞት ሳይሻል አይቀርም። ስለዚህ በእርሱ ላይ ከተስማማን
እነዚህን ልጆች ልቀቃቸው። ወደ ቀሞላ ተመልሰ ከተማውን ነፃ መሆኑን ንገረው። ያኔ ወደፊት እንደ ጀግና እየገሰገሰ ይመጣል። እኛ ጥቃት ስንከፍት አንተም ከጀርባው ጥቃት ትከፍትበታለህ። ግን እኮ አሁን ያለኝ ጦር ከ20 ሺህ አይበልጥም። ገና የሌሎች ግዛት ገላግላዎችን እስካሳምን ደግሞ ጊዜ ይፈጃል። በግራ እጁ ወታደሮቹ ሕፃናቶችን እንዲለቃቸው ምልክት ሰጠ። አዲያቷ የፈረሷን ወገብ እየዳበሰች ከተመለከተችው በኋላ በረጅሙ ተነፈሰችና ንግግሯን ቀጠለች። ምርጫው እኮ በጨቋኝህ ላይ ተገቢውን ጥቃት ፈጽሞ ቢያንስ ከዚህ በፊት ያለ ምክንያት የተሰዉትን ወንድሞችህን ደም መመለስ ወይም ሁሌም ነፍስ እየገበሩ እንደተጨቆኑ መኖር መከላከል ነው። እኛ የምንፋለመው ቁጥራችን ስለበዛ አይደለም፣ ግን የምንሞትለት ዓላማ አለን። ያንተ ሰራዊት ደግሞ ብዙ ነው። ጓዶችን አሳምነህ ለመጀመሪያ ጊዜ ላንተ ትርጉም ያለውን ጦርነት ተዋጋ። አንገቱን በቁጭት ላይ እናታች ከወዘወዘ በኋላ ዘሎ ፈረሱ ላይ ወጣ። ወታደሮችም ተከትለውት ፈረሳቸው ላይ ወጡ። ፈረሱን በዝግታ ወደፊት እያንቀሳቀሰ ዞሮ ተመለከታት። ይህን ጦርነት ካሸነፍኩኝ ግን አንቺን የማገባው በጣም በለሴት ነሽ። ፈገግ አለችለት። አይኗ ላይ አነበበው መሰል ፈገግ አለ። ስሜ ደላውሳ ነው አለና በፍጥነት እየጋለበ ወደ ሰናኩም ሄደ። ከኋላው ቆሞ የነበሩት ወታደሮች በእነስቷና ባለቃቸው መካከል የተደረጉትን የቃላት ልውውጦች በሚገባ አድምጠዋል። ሁሉም የሰሟቸውን ንግግሮች ያውጠነጥናሉ። ከፊሎቹ እየዞሩ ፈረሷ ላይ ወጣ ወደ መጣችበት አቅጣጫ የምትመለሰውን ሴት ይመለከታሉ። ደላውሳ ሰናኩም ከደረሰ በኋላ ንጉሥ ቀሞላ ዘንድ ቀርቦ ሕፃናቱን ቢያርድም የወጣ ሴት አለመኖሩን አስረዳ። የንጉሥ ቀሞላ ፍርሃት ይበልጡኑ ጨመረ። እንዴት ልጆቻቸው እንደ በግ ሲታረዱ ዝም ይላሉ? ከዙፋን ወርዶ ድንኳን ውስጥ መንጎራደድ ጀመረ። ደላውሳ የሚንጎራደደውን ንጉሥ በአይኑ እየተመለከተ ያው ከከተማዋ ራቅ ብለው ወደ ድንበር አካባቢ ሸሽቶ ይሆናል ብለን ጫፍ ድረስ ሄደን አስሰናል። ግን አንድም የተዋጋን አካል የለም። ሁሉም ከልጁ ጋር በየቤቱ ተቀምጦ እያለቀሰ ነው አለ። ከተማው ጥግ ሄዳችሁ አስሱ እንዳይባል መንገዱን መዝጋቱ ነው። ንጉሥ ቀሞላ የደላውሳውን ንግግር ካዳመጠ በኋላ ከመንጎራደዱ ተገቶ ቆመና ከጀርባው ወደ ኋላ ታጥፎ እየተንከተከተ መሳቅ ጀመረ። ደላውሳ ግራ ተጋባ። እንደዋሻው ታወቀ ይሆን? ከራሱ ጋር ተሟገተ። ንጉሥ ቀሞላ ሳቁን ቁርጥ አድርጎ ወደ ደላውሳ ተመለከተ። ደላውሳ ቀርቅሮ መሬቱን ይመለከታል። እናም የሙስሊሞች የምስራቋ መናገሻ ለዘመናት ታፍራ የቆየችው የተከበረች ሀገር በጠላቷ መዳፍ ስትወድቅ ቅንጣት ታክል እንኳን መፍጨርጨር ተሳናት ማለት ነው። መልሶ እንደ ቅድሙ ድምፁን ከፍ አድርጎ መንከትከቱን ቀጠለ። ደላውሳ ውሸቱ እንዳልታወቀበት ሲረዳ አብሮት መሳቅ ጀመረ። እናንተን ውዳቂዎቹን ልከንላቸው አንዲት ጠጠር መወርወር ካልቻሉ የኢፋዳ ቆንጆች በሙሉ የጭንገረዶቻችን መሆናቸው ነው። ተንከተከተ። አሁን ደላውሳ አብሮት አልሳቅም። በልቡ ማን ውዳቂ እንደሆነ አብረን እናያለን ሲል ዛተ። ንጉሱ ከሳቁ ሲያባራ ወደ ዙፋኑ ሄዶ ተቀመጠ። ድንኳን ውስጥ ያሉት የጦር አዛዦች በሙሉ ከደላውሳ በቀር ተቀመጡ። መልካም እንግዲህ ሰዎች፣ ነገ ጫጉላችን ነው። ወንዶቻቸውን ሁሉ ያረገፍንላቸውን የኢፋዳ አንስቶች ተከፋፍለን ደስታችንን የምናጣጥምበት ታላቅ የደስታ ቀን። መጠጦች ይዘጋጁ። ነገ ድላችንን በኢማም ፈትሁላ ቤት እናከብራለን። ተመልሶ መንከትከቱን ቀጠለ። ከደላውሳ በቀር ሁሉም አብረውት ይስቃሉ። ቆሞ የሚቁለጨለጨውን ደላውሳን ተመልክቶ በእጁ መሄድ እንደሚችል የሚጠቁም ምልክት አሳየው። ደላውሳ ከድንኳኑ እንደወጣ ወደ ሰራዊቱ ተመለሰ። ከሰራዊቱ አባላት ተቀባይነት አላቸው ብሎ የሚያምናቸውን 10 ሰዎች አስጠርቶ በጉዳዩ ላይ አማከራቸው። ከሴቷ የሰሟቸውን የእኩልነት ቃላት እየነገረ ሊያሳምናቸው ሞከረ። እንዴት እኛ ከእነርሱ ጋር እኩል እንሆናለን? እየተቆለጨለጨ ይጠይቁታል። እነርሱም እኛም ሰው በመሆናችን ብቻ እኩል ነን። እነርሱ ሁሌም እኛን ከሰው በታች አድርገው እየጨቆኑ ደማችንን እንደ መከልብ ሲያደርጉ ቆይተዋል። ዛሬም ይህ ጦርነት ከተጠናቀቀ በኋላ ወደ እኛ ዞሮ ያጠቁናል
ውስጡ ያለውን ስሜት ሊያጋባባቸው ሞከረ። ከብዙ ክርክሮች በኋላ እነርሱም ከሌሎች እኩል ሰው መሆናቸውን አመኑ። በመጨረሻም ጦራቸው የበታች አለመሆኑን እንዲሁም ጦርነቱን ካሸነፉ በኋላ ንጉስ ቀሞላ ሊያስጨፈጭፋቸው ማሰቡን ውስጡን ለገላግላ ጎሳ ወታደሮች ለማሰራጨት ተስማምተው ተለያዩ። በቀጣዩ ቀን የንጉስ ቀሞላ ጦር ከሰናኩም ተነስቶ ወደ ከተማው መግባት ጀመረ። ንጉስ ቀሞላ ከፊት ለፊት ሆኖ በከፍተኛ የድል አድራጊነት መንፈስ ወደ ከተማው ገባ። የገላግላ ጦር በደረጃው መሰረት ከኋላ ሆኖ ይከተላል። ጦሩ ወደ ኢማም አህመድ መስጂድ ሲደርስ ከየአቅጣጫው የቀስት ዝናብ መዝነብ ጀመረ። አዲያቶች በየቤቱ ጣራ ላይ መሽገው ሲዘጋጁ አድረዋል። የገላግላ ጦር አዲያቶች ጥቃት መክፈታቸውን ሲመለከት ቀስቱን ወደ ንጉስ ቀሞላ ወታደሮች ደቅኖ ሰራዊቱን ማርገፍ ጀመረ። የንጉስ ቀሞላ ጦር በፍጹም ይገጥመኛል ብሎ ያልገመተው ጥቃት ሲደርስበት ተወናበደ። ሰራዊቱ በቁጥርም የበዛ በመሆኑ ሸሽቶ ካላመለጠ በቀር ተፋፍጎ ከመሞት ውጪ አማራጭ አልነበረውም። ንጉስ ቀሞላ ሰራዊቱን ለማዳን ፍጥነቱን ጨምሮ ወደፊት ካለበ አዲያቶች የታርማርን መሪዎች ነጥለው ለመምታት ይታገላሉ። በስተመጨረሻ ንጉስ ቀሞላ የግራ ትከሻው ላይ በቀስት ተወጋ። 3 የቅርብ ባለሟሎች ተገደሉ። ቀሞላን መሸሽ የተመለከቱት የገላግላ ወታደሮች እውነትም እኩል ነን በሚል መንፈስ ከኋላ እየተከተሉ የውጓቸው ጀመር። ንጉስ ቀሞላ መንገዱ በመራው በኩል ጦሩን አስከትሎ ሲፈረጥጥ ኑረል ሁድ መስጂድ አቅራቢያ ባለው ግምጃ ቤት በር ላይ ከፈረሱ ተፈንግሎ ወደቀ። ሌሎችም ወታደሮች የንጉሳቸውን መውደቅ ሲመለከቱ በረገጉ። የንጉስ ወንድም ጦሩን ለማዳን ሰራዊቱን ይዞ ወደ ቀራቂር ሸሸ። የገላግላ ጦረኞችና አዲያቶች በንጉሱ ወንድም ጋሞ እየተመራ ለማምለጥ የሚሸሸውን ሰራዊት ከኋላ እየተከተሉ ረፈረፉት። ከሌሎች ግዛቶች የመጡት ገላግላዎች በታርማር ገላግላዎች እየተፈጸመ ያለው ነገር ግራ ቢገባቸውም መንጋውን ተከትለው እነርሱም ጥቃት እያዘነቡ ነው። የጋም ጦር ሰላኢልን አልፎ የቀራቂር መጀመሪያ ላይ ሲደርስ ራሱን መከላከል ጀመረ። የአዲያት ጦሩን ከገላግላዎች ጋር ከማቀናጀት ሰላኢላ ላይ ሰፈረ። የአዲያት ጦረኞች ጥቁር ሙሉ ቀሚስ በነጭ ሂጃብ ለብሰው በፈረሶቻቸው ላይ ተቀምጠው ሲታዩ ልዩ ግርማ ሞገስ አላቸው። አንዲት እንስት ከአዲያቶች ተነጥላ ወደ ገላግላዎች ጋለበች። ደላውሳ በቅርብ ርቀት ወደ እርሱ የምትመጣውን እንስት አተኩሮ ከተመለከታት በኋላ ከዚህ ቀደም ያገኛት ሴት መሆኗን አወቀ። አዱ ራቢያ። ከዛም ፈገግ አለ። በቀራቂር ዋሻ ውስጥ ባለው ሰፊ ክፍል መደብ ላይ የተኛችውን አዱ ሀቢባን ክብ ሰርተው ተቀምጠው ይመለከቷታል። አዲያ ያስሚን ውጭ ላይ በተጠንቀቅ ቆመው የሚጠብቁት ታዳጊ ዘቦች መረጃ ተቀብላ ወደ ዋሻው ገባች። አዱ ሀቢባን ከቦ የተቀመጡት ታዳጊዎች የተመለከተች ድምጿን ዝቅ አድርጋ አልተነሳችም አለች። አዱ ሀቢባ ወደ ዋሻው ከገቡ ከአንድ ቀን በኋላ ሰውነት ይዛለ ብላ የተኛች ሳትነቃ 2 ቀን ሆኗታል። አደራውን ልታደርስ ሄዳ ይሆናል ብለው ራሳቸውን ማረጋጋት ቢፈልጉም ወደ ቀጣዩ ትውልድ የምታደርሰውን የኢማም አህመድ መልእክት ባለማግኘቷ ነገሩ ግር ይላቸው ጀምሯል። በላብ ከተጠመቀው የአዱ ሀቢባ ፊት ላይ እንቅስቃሴ ያዩ መሰላቸው። ትንሽ ቆይቶ 2 አይኖቿ ገርገብ ብሎ ተከፈቱ። አዱ? አዲያ ያስሚን ድምጿን ዝቅ አድርጋ ተጣራች። አዱ ሀቢባ ምላሽ ሳትሰጥ ዙሪያዋን የከበቧትን የሚቁለጨለጩ አይኖች በስስ እይታ ገረመመቻቸው። አዱ? አዲያ ያስሚን ደግማ ጠራቻት። አዲያ? ፈገግታ ፊቷን ወረሰው። ትተሽን ነጎድሽ እኮ። እኔማ ወደ ተባለው ትውልድ ሄዳ ይሆን ብዬ አሰብኩኝ እኮ። አዱ ሀቢባ ከወገቧ ቀና ብላ ተቀመጠችና ውሃ እንዲሰጧት ጠየቀች። ውሃውን ጠጥታ ከተረጋጋች በኋላ የአዲያ ያስሚንን ጥያቄ መመለስ ጀመረች። ወደ ሌላ ትውልድ ሄጄ ነበር፣ ግን አደራ ወደማደርስበት ትውልድ አይደለም። እና ምን አየሽ? በርካታ ህዝብ በህብረት እየተጓዘ ነው። ነጫጭ ልብስ የለበሱ ሰዎች ከፊት ለፊት ሆነው ተመሳሳይ ቃላትን ያሰማሉ። ከኋላቸው የሚከተለው ህዝብ የሚሉትን እየደገመ ያስተጋባል። ህዝቡ በትላልቅ ጽሑፍ የተጻፉባቸውን ትላልቅ ወረቀቶች በእንጨት አድርጎ ይዟል። ለማንበብ ብፈልግም አልተነበበኝም።
ከመካከላቸው ወደ አንዱ ተጠጋውና ምን እያደረጉ እንደሆነ ጠየቅኩት። መንግስት የሃይማኖት እኩልነት እንዲያሰፍንልን እየጠየቅን ነው አለኝ። ምላሹ ስላስገረመኝ እውነትና ሐሰት እንዴት እኩል ይሆናል ስል ጠየቅኩት። መንግስቱ የክርስቲያን ሃይማኖት መንግስታዊ ሃይማኖት አድርጓል። የምንጠይቀው ይህ እንዲወገድ ነው። በርካታ እየደረሱብን ያሉ ጭቆናዎችም ስላሉ እንዲነሱልን እየጠየቅን ነው አለ። በጣም ተገርሜ እውነትን ይዛችሁ እንዴት የበታች ትሆናላችሁ? እንዴት ከካህዲ ፍትህን ትለምናላችሁ? በቁጥራችሁም በርካታ ሆናችሁ ሳላችሁ ስለምን በላያችሁ ላይ ካህዲዎችን ተሿሚ እንዲሆኑ ትፈቅዳላችሁ ስል ጠየቅኩት። አተኩሮ ከተመለከተኝ በኋላ ትቶኝ ወደ ሰልፉ ተቀላቀለ። ሌላ ሴት አገኘውኝና ተመሳሳይ ጥያቄ ያቀረብኩላት። ከእነርሱ ጋር በቁጥር ብንቀራረብ ምን ዋጋ አለው? እነርሱ ያላቸው የጦር መሳሪያ እኛ የለንም። የምታዩ ሁሉ ደግሞ አንገትህን ስጥ ብትዩ ተስማምቶ የሚሰጥ አይመስለኝም። መጨቆንን ለምዶታል አለችኝ። ከአኺራ ዱንያ መረጣችሁን ስል እየተብሰለሰልኩኝ ጠየቅኳት። ወደ ሰልፏ መሪ እንዲሄድ ነግራኝ እርሷ ወደ ህዝቡ ተቀላቀለች። ከፊት ለፊት ሆነው ሰልፉን ወደሚመሩት አንድ ትልቅ ሼህ ሄድኩኝ። ሲያዩኝ ፈገግ አሉ። ሰላምታም አቀረቡልኝ። ያወቁኝ ይመስለኛል። ለሌሎች የጠየቅኩትን ጥያቄ ለእርሳቸውም አቀረብኩላቸው። አይናቸውን ባሞላ እየተንሰቀሰቁ ምን ላድርግ? ሰው ለዱንያ እንጂ ለአኺራ እንብዛም ሆነብኝ። ጂሃድ ብትያቸው እንዲህ አቤት ብሎ የሚወጡ አልሆናሉ። ጊዜው የፈቀደልኝ በዚህ መልኩ ብዞቴን እንዳቀርብ ነውና ቢያንስ እንኳን ቀጥሎ ለሚመጣው ትውልድ ትንሽ መሰረት ያለው ነገር ለማስረከብ ስል እንዲህ አደረኩ። አላህ ቢሻ ወደፊት እስልምናን የበላይ የሚያደርግ ትውልድ ይመጣል ብዬ ከጅላለሁ አሉ። አደራዬን የማደርሰው ለዚህ ትውልድ እንደሆነ አሰብኩ። ሼሁ ከጎናቸው ካሉት ወጣቶች ጋር እየተጓዙ እንዳሉ እኔ ጋር ያላቸው አደራ አለን ስል ጠየቅኳቸው። የሚደንቅ ነገር ነገሩኝ። እኛ ምንም ብንክድም የበታች ብንሆንም እንኳ አንድ ነን። በክፉም በደጉም በአንድ እንድንቆም የተገመድን ነን እንዳለው በካህዲያን ላይ እንጠነክርበት ጉልበት ብናጣም እርስ በርሳችን ግን እንተዛዘናለን። ይልቅ ከጊዜ በኋላ በካህዲዎች ላይ የማይበረቱ እርስ በርሳቸውም የማይተዛዘኑ ከመብዛታቸው ጋር እንደ ገለባ የቀለሉ ህዝቦች ይመጣሉና ያንቺ አደራ ወደ እነርሱ ይመስለኛል። ራሳቸውን በመከፋፈል የተጠመዱ የሥራቸውን ውጤት የማይረዱ ከአኺራቸው ይልቅ ጊዜያዊ ደስታ የሚያሰክራቸው ዝንጎች ናቸው። አደራሽስ ወደ እነርሱ ነው አሉኝና አንድ የቁርአን አንቀጽ አነበቡ። ሰዎችንም በመፈለግ አትስነፉ። ስትቆስሉ የምትታመሙ ብትሆኑ እናንተ እንደምትታመሙ እነሱም ይታመማሉ። የማይከጅሉትንም ከአላህ ትከጅላላችሁ። አላህም አዋቂ ጥበበኛ ነው የሚለውን የቁርአን አንቀጽ እያነበቡ ወደ ሰልፋቸው ተመለሱ። ትረካውን መጨረሷን ለመግለጽ አፋቸውን ከፍቶ የሚያዳምጧትን ታዳጊዎችና አዲያ ያስሚንን እያየች ከዛም ነቃሁ አለች። ውድና የተከበራችሁ የሚስክ ዩቲዩብ ቻናል ተከታታዮቼ ክፍል 17 ይቀጥላል። ታሪኩን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ቀጣዩ ክፍል እስከምንገናኝ ድረስ በያላችሁበት ቀንና ሌላችሁ ሸጋ ይሁንልኝ።